የኢትዮ ቱቶሪያልስ ቤተሰቦች እንዴት ናችሁ? ከዚህ በፊት የG+0 ቢልዲንግ ኳንቲቲ እና ኮስት ኤስቲሜሽን ስራ የጀመርነው ቱቶሪያል እንደቀጠለ ነው። ተከታተሉኝ። ዛሬ ደግሞ ከምን እንጀምር? ቢኦኪው ላይ ስንሄድ ሳይታችንን ክሊር አድርገናል። አዎ በልክ ኤክስካቬት አድርገናል። ፒቲም ኤክስካቬት አድርገናል። ባክፊልም ሞልተናል። ካርታው ይቀረናል። ሃርድ ኮርም ይቀረናል። ሌሎች የኮንክሪት ስራዎችንም ሰብስትራክቸር ላይ ያሉትን ሰርተን ጨርሰናል። አሁን ስቶን ማስደሪን ጨምሮ ሰርተናል። አሁን እስቲ ሃርድ ኮር እንስራ ማለት ነው። ሃርድ ኮር ስንሰራ እንዴት ነው የምናደርገው? ሃርድ ኮራችንን አይተም ነምበራችን ስንት ነው? 1.6 ነው። ቴክ ኦፋችን ጋር እንምጣ። 1.6 5 ሴንቲሜትር ቲክ ሃርድ ኮር ነው የሚለው። ሃርድ ኮር ስንሰራ ሌንግዝ ታይምስ ዊድዝ አድርገን እነዚህ መሃል ላይ ላለው ስፔስ ብቻ ነው ሃርድ ኮር የምንሰራው ማለት ነው። አሁን ምናልባት አዲስ የምትከታተሉ ካላችሁ ዳይሜንሽን እንደ አዲስ እንልቀመው። በዚህ በኩል 13 ከ10 አለኝ፣ በዚህ በኩል ደግሞ 12 ሜትር አለኝ ማለት ነው። 13 ከ10 በኩል እነዚህን ቢሞች ብቻ ቀንሳለሁ። 1 2 3 4ቱን ግሬድ ቢሞች እቀንሳለሁ ማለት ነው። 13 ከ10 ውጭ ለውጭ ዳይሜንሽን ስለሆነ ስለዚህ 13 ከ10 ሲቀነስ ስንት ልበለው? ሲቀነስ 4 ጊዜ 0.2 አድርጌ ግሬድ ቢሞቹን ይቀንሳቸዋለሁ ማለት ነው። 12 ከ30 ማለት ከዚህ እስከዚህ ያለችው ሲደመር ከዚህ እስከዚህ ያለችው ሲደመር ከዚህ እስከዚህ ከግሬድ ቢም ያለችው መሃል ላይ ያለችው ስፔስ ብቻ ብንደምረው 12 ከ30 ይመጣል ማለት ነው። በ12 ሜትሩ በኩል ደግሞ እንደገና 12 ሜትር አለኝ። ከዛ አንድ ኮለን አለችኝ፣ 2 ግሬድ ቢም አለኝ፣ 3 ግሬድ ቢም አለኝ ማለት ነው። 12 ሜትር ሲቀነስ 3 ሲባዛ 0.20 አድርጌ 11 ከ40 ይመጣል ማለት ነው። አሁን ሃርድ ኮራችን ወደ 140 ካሬ ያስፈልገናል። ይሄንን በ0.25 አባዝተን ወደ ሜትር ኪዩብ እንቀይርና ለአንድ ሲኖ ለሚችለው ሜትር ኪዩብ አካፍለን ስንት ቢያጆ እንደሚያስፈልገን ማወቅ እንችላለን ማለት ነው። ኦኬ እቺን ከጨረሰን እቺኛዋን ሃይላይት እናርጋትና ጨርሰናል ማለት ነው። አይነት ከለምንስታ ይሄኛው በዚህ እናርጋው። ሃርድ ኮር አድርገናል። ሃርድ ኮራችንን ከሰራን በኋላ ከዚህ በፊት ሰብስትራክቸር ላይ የግሬድ ቢማችንን ብረት ሰርተናል። አሁን መስራት የምንችለው ምንድነው? የግሬድ ቢማችንን ፎርም ወርክ ዙሪያውን ማሰር እንችላለን። አሁን ስላብና ኮንክሪት ስላብና ግሬድ ቢም ኮንክሪት አንድ ላይ ነው መሙላት ነው የፈለኩት። ስለዚህ ግሬድ ቢሙ በውስጥ በኩል እኔ ፎርም ወርክ አልፈልግም። በዚህኛው ሜቶዶሎጂ ስለሰራ ነው ማለት ነው። ኦኬ ቴክ ኦፍ ጋር እንምጣ። ብረቱን ሰርተናል ብያቸዋለሁ የግሬድ ቢማችንን። አሁን ፎርም ወርክ ነው ለግሬድ ቢማችን የምንሰራው። ፎርም ወርክ ደግሞ የግሬድ ቢማችን አይተም ስንት ላይ ነው ያለው? ይሄው 2.3 ሲ ላይ ግሬድ ቢም አለን ፎርም ወርክ ማለት ነው። 2.3 ሲ ግሬድ ቢም አለኝ ማለት ነው። ግሬድ ቢማችንን አሁን በየአክሰሶቹ መስራት እንችላለን። ይሄ ኮንክሪት ወርክ ነው። 2.3 ፎርም ወርክ ግሬድ ቢማችን ፎርም ወርክ አለን። ስለዚህ ፎርም ወርክ አሁን ፔሪሜትሩ ነው የምንሰራው። በዚህ በኩል እንደዚህ 12 ሜትር አለኝ፣ በዚህ በኩል እንደዚህ 13 ከ10 ውጭ ላይ ያለችው ብቻ ፎርም ወርክ ነው የምናስረው። ውስጥ ያለውን ከሜሹ ጋር አንድ ላይ ስለምንሞላው ፎርም ወርክ ውስጥ ላለው አልተጠቀመም። አንዱ ስትራቴጂ ስለሆነ ማለት ነው። ከዛን ይሄንን ዙሪያውን ፎርም ወርክ አስራለሁ ማለት ነው። አሁን እዚህ ጋር እዚህ ኳልስቱ ብለው 12 ሜትሩ በዚህ በኩል አንድ እንደዚህ ወጥ ይመጣል። በዚህ ደግሞ ሌላ አለ። በዚህ በኩል ደግሞ 13 ከ10 ነው። በዚህም ደግሞ 13 ከ10 አለኝ ማለት ነው። 12 ሜትሩን በ2 13 ከ10ን በ2 50 ሜትር ይመጣል። ዴብዙ ደግሞ የግሬድ ቢማችን 20 በ20 ነች ማለት ነው። 0.2 ነው። እዚህ ብዛቱ 1 ነው። 10.04 ካሬ የግሬድ ቢም ፎርም ወርክ ያስፈልገኛል። ኤክስተርናል ብቻ ኢንተርናል ስለማልጠቀም ኢንተርናል እንጠቀም ካላችሁ ኢንተርናሉን መስራት ትችላላችሁ ማለት ነው። ይሄንን ካደረግን በኋላ ፎርም ወርክ ሰራን። ቀጥሎ ሜሽ እንሰራለን ማለት ነው። ሜሹን እንስራው። ሰብስትራክቸር ብረት ጋር እንምጣና ግራውንድ ፍሎር ስላብ at 0.0 ላይ ያለውን እንስራ። ፒቲውን አክሲስ አሁን እዚህ ጋር ያለችው ሜሽ ማለት ነው። ሜሹን እዩት። ሜሽ
ሜሽ ባለ 8 ሴንተር ቱ ሴንተር በየ20 ሰንቲም ቦዙ ይቀመጥልኝ ይላል እዚህ ጋር ክብ ውስጥ እንዳስቀመጠው ማለት ነው በኤክስ እና በዋይ ዳይሬክሽን በየ20 ሰንቲም ይቀመጥልኝ ይላል አሁን እዚህ ጋር መተን ለእንግሊዞችን 5 ከ90 ይሄም 5 ከ90 ነው ይሄ ደግሞ ስንት ነው 4 ከ30 ነው ስለዚህ ይሄና ይሄ እኩል ነው ይሄና ይሄ እኩል ነው ይሄና ይሄ እኩል ነው ማለት ነው በዛ አርገን ነው ምንሰራ ስለዚህ አሁን በዚህ ሁለቱን አሁን ኦን አክሲስ ኤቢ በዚህና በዚህ መሃል እና ኦን አክሲስ ቢሲ ከዛ በአንድና በሁለት መሃል ያለውን አንድ ላይ እንሰራቸዋለን ኦኬ ብረቱ ባለ 8 ነው ሌንግዙ ስንት ነው ሌንግዙ ከዚህ ከግሬድ ቢሙ እስከ ግሬድ ቢም ያለችው ሌንግዝ እንስራው ከሴንተር ቱ ሴንተር 5 ከ90 ስለሆነ is equal to 5.9 ሲቀነስ 0.2 ግሬድ ቢሙን እንቀንሳት ግሬድ ቢሙ 20 ስለሆነች ማለት ነው 5 ከ70 ይመጣል ሌንግዙ 5 ከ70 ይመጣል ስፓኑ ስንት ነው በዚህ በኩል የኤክስ ዳይሬክሽኑን እቺኛዋን ከወሰድን ይሄ ስፓኑ ወደዚህ የሚደረደረው 4 ከ30 ማለት ነው በ4 ከ30 በኩል ሌንግዙ 5 ከ70 እንደዚህ እየደረደርን እንመጣለን በኤክስ ዳይሬክሽን ማለት ነው 5 4 ከስንት ነው 4 ከ30 ላይ 4 ከ30 4.3 ሲካፈል ለ0.2 ሲደመር 1 አደረግነው ማለት ነው ከዛ ብዛቱ ደግሞ ስንት ነው 2 ነው በዚህ መሃል አንድ አለኝ በዚህ መሃል አንድ አለኝ ማለት ነው ብዛቱ 2 አጠቃላይ 23 ለዚህኛው በኤክስ ዳይሬክሽን የሚደረደረው እንደዚህ ከዚህ እንዲ ያለን 23 እንቆጥራለን በዚህ በኩልም 23 እንቆጥራለን ማለት ነው ስንት 5 ከ70 የሆነ ብረት ያስቀመጥ ነው ማለት ነው ብዛቱ 2 ነው እንደገና ደግሞ በዋይ ዳይሬክሽን እንስራው በዋይ ዳይሬክሽን ወደዚህ እንዲ የሚመጣውን ማለት ነው እንደዚህ የሚመጣውን እንስራው በዋይ ዳይሬክሽን በዋይ ዳይሬክሽን የሚመጣውን እንስራው ባለ 8 አለኝ ከዛን አሁን ከዚች እስከዚህ ያለችው ሌንግዝ ደግሞ እንውሰዳት ስንት ነች 4 ከ30 ማለት ከሴንተር እስከ ሴንተር ነው 20 እንቀንሳት እዚህ ኳሊስቱ 4.3 ሲቀነስ 0.2 10 ማለት ነው ስንቀንሰው 4.10 ይሆናል የብረቱ ሌንግዝ ከዛ ደግሞ ስንት ነው ወደዚህ እንዲ በዋይ ዳይሬክሽን እንደዚህ የደረደርናት ምንሄደው ብዛቱ ስንት ነው 5 ከ90 በ0.2 በማካፈል ምናገኘው ነው ስፓኑ 5 ከ90 ስለሆነ ማለት ነው 5 ከ90 ሲካፈል ለ0.2 ሲደመር 1 አድርገን 31 እናገኛለን በዚህም በኩል ተመሳሳይ 5 ከ90 ስለሆነ እዚህ ጋር እንደዚህ ነው ተመሳሳይ ነው 2 ብዛቱ 2 በኤክስ ዳይሬክሽን 31 በኤክስ ዳይሬክሽን 23 እንደምንደረድረው አለ በዋይ ዳይሬክሽን ደግሞ ስንት አለ 31 እንደዚህ እንደረድረው አለ በሁለቱ መሃል and ቀጥሎ ደግሞ ቢቲውን አክሲስ ኮፒ እዚህ ጋር ቼንጅ ብለን ሲያሜ እንስታት ቢቲውን AB BC and 2 3 በእነዚህ መሃል ያለውን ደግሞ እንስራው 2 3 ራሳችሁን ግልጽ የሆነ ላንጉዌጅ ተጠቀሙ እዚህ ጋር ስትሰሩ 2 3 ባለ 8 ነው ብረቱ አሁንም ያው ባለ 8 ሴንተር ቱ ሴንተር እንደዛው ነው 4 ከ30 በቃ 4 ከ30 መድገም እንችላለን ማለት ነው 4 ከ30 እኩል ነው የዚህኛው ዳብል ስለሆነ እኩል ነው አሁንም እዚህ ጋር አምጥተን ኮማ 2 3 አድርገን ስንት ማድረግ እንችላለን ያው እዚህ ይሄና ይሄ እኩል ናቸው ይሄና ይሄም እኩል ናቸው ስለዚህ 4 ማድረግ እንችላለን እዚህ ጋር ያለችው 4 ከ30 ይሄም 4 ከ30 ነው ይሄም አጋጣሚ ሆኖ የድሮይንግ በጣም ቀላል ነው ሁሉም ስፓኖች እኩል ናቸው 4 ከ30 የዲያሜንሽን ልክ አይደለም 4 ከ30 4 ከ30 4 ከ30 ስለዚህ አንድ ለዚች የሰራ ነው ለሁሉም ይሆናል ማለት ነው 1 2 3 4 5 6 2 3 እና 3 4 3 4 3 4
ምንም እንትን አያስፈልገንም ስንት ክላሶች አሉኝ 1 2 3 4 5 6 ተመሳሳይ 6 ክላሶች አሉኝ በዋይም በኤክስም ዳይሬክሽን ኢኩል የሆኑ ማለት ነው ያ ማለት አሁን በኤክስ ዳይሬክሽን 5 ከ7 ነው ለዚህኛውም የሚያስፈልገን 5 ከ7 ለዚህም 5 ከ7 ለዚህም 5 ከ7 በዋይ ዳይሬክሽን ደግሞ ለዚህም 4 ከ10 ለዚህም 4 ከ10 ለዚህኛውም 4 ከ10 4 ከ10 እያደረግን እንሰራለን ማለት ነው አጠቃላይ 6 ናቸው ያሉት ማለት ነው አሁን ይሄንን ላጥፋው በዋይ ዳይሬክሽን እና በኤክስ ዳይሬክሽን ሰርተናል እነዚህን እናጥፋቸው ዲሊት እናርጋቸው ይሄ ኤክስ ዳይሬክሽን ነው ይሄ ዋይ ዳይሬክሽን ነው አጠቃላይ የሚያስፈልገንን እናያለን ማለት ነው ከዛ ስንት ነው እዚህ ጋር ባለ 8 ብረት ነው ባለ 8 ዲያሜትር ባለ 8 ነው ባለ 8 ነው ይሄው 786 ይመጣል ማለት ነው 786.6 ሜትር ያስፈልገኛል ማለት ነው በኤክስ ዳይሬክሽን በዋይ ዳይሬክሽን ደግሞ እንት ነው 4 ከ10 ነው ሜትሩ አጠቃላይ 31 ነው ለአንዱ ክላስ የሚያስፈልገኝ አጠቃላይ የሱ አይነት 6 አለኝ ማለት ነው ስንት ያስፈልገኛል 762.6 ሜትር ያስፈልገኛል ታች አንድ ላይ ስለሚደመረው እንተዋቸዋለን ማለት ነው አሁንም ይሄ ያለቀ ስለሆነ ሃይላይት አድርጌ አልፈዋለሁ አሁን ግሬድ ቢማችንን ብረት ሰራን ግሬድ ቢማችንን ፎርምወርክ ሰራን እንደገና አሁን የግራውንድ ፍሎር ስላባችንን ሜሽ ሰርተናል ቀድም ሃርድ ኮር ሞድ ሰርተን ስለመጣን አሁን አንድ ላይ የግራውንድ ፍሎር ስላቡን እና የግሬድ ቢሙን ኮንክሪት እንሰራለን ማለት ነው ቴክ ኦፍ ጋር እንመለስና የግሬድ ቢማችንን ኮንክሪት እንስራ C25 ኮንክሪት ለፉቲንግ ፓድ ሰርተናል ለፋውንዴሽን ኮለን ሰርተናል ቤዝሜንት ኮለን የሚባል የለንም ይሄ ያው ሌላ የተሰራው ላይ እየተጠቀምን ስለሆነ ይሄንን እናጥፋውና አሁን ግሬድ ቢማችንን እንስራ ለግሬድ ቢማችን ብረትና ፎርምወርክ ስለሰራን አሁን ኮንክሪት እንስራለት ዲሊት 2.2 ነው ቢኦኪዋችን ላይ ቼክ እናርጋው ኮንክሪት C25 ግሬድ ቢም C 2.2 C ላይ ያለው ማለት ነው 2.2 C ግሬድ ቢማችን አሁን ግሬድ ቢም ኮንክሪቱን ስንሰራ አሁንም አክሲስ 1 አክሲስ 2 አክሲስ 3 አክሲስ 4 ተመሳሳይ ናቸው ማለት ነው ያው ከዛ ከነኝ ስናረግ እቺ ኮለን ያለችበትን ኤሪያ ከዲዳክት እናደርጋለን ወይንም ወጥ አርገን እንስራውና ከኮሎኑ ቁመት ላይ የግሬድ ቢሙን ደብዝ እንቀንሳታለን ስለዚህ ሙሉ አርገን እንስራው 12 ሜትር አርገን እንስራው 12 ሜትር ሆኖ ስንት አለኝ 1 2 3 4 ከዛ ዲሜንሽኑ ግሬድ ቢማችን ስንት በስንት ነው 20 በ20 ነች 0.2 በ0.2 አጠቃላይ 4 አለኝ 1.92 ሜትር ኪዩብ ኮንክሪት ለነዚህ ግሬድ ቢም ያስፈልገኛል በዋይ አክሲስ ለዚህ ደግሞ የሚሄዱት ኦን አክሲስ ABC ያሉት ማለት ነው ግሬድ ቢሙ እሱ ደግሞ 13 ከ10 ናቸው 13 ከ10 ከዛ 20 በ20 ስለሆኑ ተውቋቸው ብዛታቸው 3 ነው አሁን ኮንክሪት ወርክ ለግሬድ ቢም ሰራሁ ማለት ነው ስንት ነው የሚያስፈልገኝ 4.13 ሜትር ኪዩብ ኮንክሪት ፎር ግሬድ ቢም ያስፈልገኛል ማለት ነው ከዛ እሱን ከሰራው በኋላ አሁን ደግሞ ኮንክሪት ወርክ ሃርድ ኮር ቅድም ሰራው ሜሽ ብረቱን ሰራው ኮንክሪት ወርክ ፎር 10 ሴንቲሜትር ቲክ ግራውንድ ፍሎር ስላብ ጋር እንምጣ ቢኦኪው ላይ ስንመጣ 10 ሴንቲሜትር ቲክ RC ግራውንድ ፍሎር ስላብ በካሬ ሙሉ ይላል 2.2 D 2.2 D 2.2 D 2.2 D in 100 mm or 10 cm thick ground floor slab ማለት ነው እኛዋን ቅድም ስያሜ ስለሰጠናት እዚህ ጋር እንምጣና ብረቱ ጋር ያለችውን መውሰድ እንችላለን ያው ቢትዊን አክሲስ AB BC 1 2 3 4 በሚለው እንስራው ሌንግዙንም እንሰራው እዚህ ኳሊስቱ ሰብ ሬንፎርስመንት ጋር እንምጣና 5 ከ7
በ4 ከ10 አድርገን ሊንክ ስላደረግነው እዚህ ጋር 4 ከ10 አድርገን በዋይ ዳይሬክሽን እንደዚህ ይመጣል። አጠቃላይ ደግሞ ስንት አለኝ? 6 አለኝ ማለት ነው። 140.22 ካሬ ነው ማለት ነው። ከእንትኑ ጋር እኩል መምጣት አለበት። በርግጥ እስቲ ቼክ እናድርገው። ከሃርድ ኮሩ ጋር እኩል መጥቶልናል ማለት ነው። ቴክኦፍ ለሃርድ ኮር የሰራነው አለ። ከዛ እነዚህ ደግሞ የሌላ ድሮይንግ ስለሆኑ እነዚህን አጠፋቸዋለሁ ማለት ነው። ዲሌት አደርገዋለሁ። ከዛን አሁን ይሄንንም የሰራነው ስለሆነ ቺን ሃይላይት እናደርጋታለን። ከፈለገን ይሄንን እዚች ጋር ያለችውን ሌላውን አጥፍተን አጠቃላይ ስንት ነው የሚያስፈልገን? 140 ሜትር ስኩዌር ኮንክሪት ለግራውንድ ፍሎር ስላብ ያስፈልገኛል ማለት ነው። ይሄንን ሰራን። ከዛ አሁን ግራውንድ ፍሎር ስላባችንን ኮንክሪት ከሞላን ግሬድ ቢማችንን ኮንክሪት ከሞላን ምንድነው አሁን የምናደርገው? የኮሎናችንን ብረት ማሰር እንጀምራለን ማለት ነው። ሰብስትራክቸር ላይ ያለውን ስራ ጨርሰናል ማለት ነው። ሰብስትራክቸር ብረት የሚቀረን የለም። ይሄንን ሁሉንም ላጥፋው። ይሄ ጠፋ ማለት ነው። ከዛ አሁን ምን ቼክ ማድረግ እንችላለን? እዚህ ጋር ብረቶቹ ተባዝተዋል አልተባዙም የሚለውን ቼክ ማድረግ እንችላለን። ባለ 12 ብረት ነው 66 ሜትር። ባለ 12 ጋር ተጽፏል። ባለ 8 ጋር ተጽፏል። ባለ 16 ጋር ተጽፏል። አልተጻፈም። ባለ 16 ጋር ተጽፏል። ባለ 16 ጋር ይሄው 25.8 አባዝቶ አስቀምጧል። ተረስቶ ሊታለፍ ስለሚችል ኤክሴሉ በደንብ ፎርሙላው ካልተቀመጠለት ላይጽፍልን ስለሚችል ማለት ነው። ባለ 12 ብረት ባለ 12 8 ላይ መጣኝ። ባለ 12 አሁን 8 ላይ መጣው። ከዛ ባለ 8 በቃ የሰብስትራክቸር ሙሉ ሰራን። ከዛ ደግሞ ምን ቼክ ማድረግ እንችላለን? ወደታች ደግሞ በስርዓት ደምሮልኛል ወይ የሚለውን እናያለን ማለት ነው። አሁንም ይሄኛውም ጋር መተን ከላይ አንድም የቀረ የለም ወይ የሚለውን ቼክ እናደርጋለን። ወይም አንዷን እቺ ወደታች መደመሩ ትክክል ከሆነ እዚች ጋር ካርሰራችንን አስቀምጠን ፕላስ ምልክቷን ይዘን ወደዚህ እንጎትተዋለን ማለት ነው። ኢንተር ስንለው እንደዚህ ይመጣል። ዛ አጠቃላይ አሁን ባለ 8 ብረት የሚያስፈልገን 2029.10 ሜትር ለሰብስትራክቸር ያስፈልገናል ማለት ነው። ባለ 10 ብረት የለንም። ባለ 12 ደግሞ ወደ 638.3 ሜትር ያስፈልገናል። ይሄንን ወደ ቤርጋ መቀየር እንችላለን። እንመለስበታለን። አሁን ሱፐር ስትራክቸር ጋር ነው ማለት ነው። አሁን የምንሄደው ኤሌቬሽን ኮለን የግራውንድ ፍሎር ያው G+0 ስለሆነች ግራውንድ ፍሎር ፎር ግራውንድ ፍሎር ኤሌቬሽን ኮለን እንስራ። ኮለናችን ከአንዷ ኮለን ውጪ ሁሉም ተመሳሳይ ናቸው። ኮለናችን 20 በ20 ናቸው። ይሄው C1 C2 እና C3 C1 እና C2 ተመሳሳይ ናቸው። ለምን ለይተት ነው? ይሄኛው ኦኬ አራት ባለ 12 ምንም የሚለያቸው ነገር የለም። 4 ባለ 12 ነው። ይሄም 4 ባለ 12 ነው። ምንም የሚለያቸው ነገር የለም። 4 ባለ 12 ይሄው ስታፋውም ተመሳሳይ ስለሆነ ምንም የሚለያቸው ነገር የለም። ሱፐር ላይ መጣናል። ኦኬ ሱፐር ላይ ስንት ነው አጠቃላይ ያለኝ? C1 እና C2 F1 እና F2 ላይ አጠቃላይ 11 ኮለን ነው ያለኝ። 11 ኮለን ነው ያለኝ። 1 2 3 4 5 6 7 8 9 10 11 ካንዳዎቹ ሁሉም ተመሳሳይ ስለሆኑ ማለት ነው። ሱፐር ላይ እንምጣና ባለ ስንት ነው? ሱፐር ባለ ስንት ብረቱ ባለ ስንት እንደሆነ ነው? 4 ባለ 12 ባለ 12 ነው። ከዛ ለእንግዙ ደግሞ 3.525 ብዛታቸው ስንት ነው? 4 ባለ 12። ከዛ ነምበር ኦፍ ሜምበሩ ደግሞ እዚህ ጋር መተን ኢዝ ኢኳልስ ቱ ብለን 11ን መውሰድ እንችላለን ማለት ነው።
11ን መውሰድ እንችላለን። ከዛን ስቲራፖቹን ደግሞ ስቲራፕ ሴክሽን ኤኤ ስቲራፕ ሴክሽን ኤኤ የቱ ጋር ነው? ስቲራፕ ሴክሽን ኤኤ ሌንግዙ 0.7 ነው። እኩል ነው 20 በ20 ስለሆነ ሌንግዙ ስንት ነው? 0.7 እነዚህ አያስፈልጉኝም። ከዛን 22 እንዴት መጣልኝ? አሁን ደግሞ እንምጣና እዚህ ጋር 3 ከ10 ነው ያለኝ። 3 ከ10 ነው። ከ3 ከ10 ላይ የቶፕ ታይ ቢሙን 20 እንቀንስበት ማለት ነው። እዚች ጋር ኢኳልስ ቱ 3 ከ10 ሲቀነስ 0.2 ያ ማለት 2 ከ90 ሲካፈል ሰንተሩ ስንት ነው? 20 ሳንቲም ነው። 0.2 ሲደመር 1 እንዴት 3.1 ሲቀነስ 0.2 ማለት ስንት ነው? 2.9 እዚህ ጋር ካልኩሌሽን ስህተት ስለሆነ ነው። 2.9 16 ያስፈልገኛል ማለት ነው። አጠቃላይ ደግሞ ኮሎኖቹ ብዛታቸው ስንት ነው? 11 ኮሎን አለኝ። C3 አሁንም ሊንክ እናርጋው። ቀጥሎ C3 የምትባለው አለች ማለት ነው። C3 አለች። C3ም ጋር ስንመጣ 8 ባለ 16 ነው። C3 8 ባለ 16 ነው። ሌንግዙ ስንት ነው? 4 ከ10 ወደ ላይ ስለምትቀጥል እሷ የወተር ታንከር ስለሆነች 4 ከ10 8 ባለ 16 ነው። ብዛቷ ስንት ነው? 1 ነው። ከዛ ደግሞ ሴክሽን ሲሲ ነች። ሴክሽን ሲሲ ሌንግዙ ስንት ነው? 1 ከ30 ነች። ሴክሽን ሲሲ ስንት ነች? 1 ከ30 ስንት ነች? 4 ከ10 ላይ ምንድነው የምናደርገው? 3 ከ10 እንደ ቅድሙ 2 ከ90 ማለት ነው። 2 ከ90 ለ0.2 ሲደመር 1 ነው ማለት ነው የምናደርገው። ኢንተር ብዛቱ ስንት ነው? 1 ናት ማለት ነው። እቺን እንደዚህ አድርጌ ዲሊት አደርጋታለሁ ማለት ነው። አሁንም በመቀጠል C3 on F1 እቺ ወደ ላይ ያለችውን ማለት ነው የወተር ታንከሯን ወደ ላይ ያለችውን እንስራት። እቺን ኮፒ ላድርጋት። ፔስት ይሄንን ላጥፋ። C3 on F1 ሆና የወተር ታንከሯን እንስራት። ባለ ስንት ነች? 8 ባለ 16 አሁንም 8 ባለ 16 4 ከ10 የነበረው ሌንግዙ ስንት? 2.075 ይሆናል። 2.075 ይሆናል ማለት ነው። በ8 ነው። ብዛቷ ስንት ነች? 1 ነች። እዚህ ጋር ሌንግዙም 1 ከ30 ነው። 30 በ40 ስለሆነች ግን እዚህ ጋር 1 ከ50 ላይ 20 ቀንስና 1 ከ30 ማለት ነው። 1 ከ30 ሲካፈል ለ0.2 ሲደመራል እንደዚህ ይመጣል። አሁን ከዚህ ውጪ ያሉት ሁሉም የሚጠፉ ናቸው ማለት ነው። የኮለን ሰራን ዲሌት ኮለናችንን ግራውንድ ፍሎር ኮለን ብረት ሰርተናል ማለት ነው። ሴቭ እናርጋውና አሁን በትክክል ተባዝቷል አልተባዛም የሚለውን ኤክሴላችንን ባለ 12 ብረት ነው። ባለ 12 ብረት ላይ 155 ተቀምጦልናል። ቼክ ማድረግ እንችላለን። ሌንግዙ ከነምበር ኦፍ ባር እና ከሜምበሩ ጋር ተባዝቶ 155.1 መጥቷል። ይሄ ባለ 8ቱም ተቀምጧል። ባለ 16 እዚህ ጋር ቼክ እናርግ። እቺ ተቀምጣለች። አዎ 32.8 በትክክል መባዛቱን ቼክ አርጉ። እንደገና ደግሞ እዚህ ባለ 8 ባለ 16 ባለ 8 ተቀምጧል። ሁሉም ሴቭ እናርጋውና አሁን ብረታችንን ሰርተናል። በመቀጠል ደግሞ የኮለናችንን
ፎርም ወርክ እንስራ የኮለን ፎርም ወርክ እንስራ ኮለን ፎርም ወርክ የት ጋር ነው ፎርም ወርክ ፑቲንግ ፓድ ፋውንዴሽን ኮለን ግሬድ ቢም እነዚህ የግሬድ ቢም አካል የሌላ ስለሆኑ እናጥፋቸው ዲሌት ቤዝመንት ፍሎር ቢም የለንም ኦኬ ቤዝመንት ፍሎር ስላብም የለንም ይሄ ይጠፋል ማለት ነው ሁሉም ዲሌት ያደርገዋለን ዛን ፎርም ወርክ ስቴርኬዝ ዘርዘራን ሬንፎርስመንት ሱፐር ስትራክቸር ላይ ነው እየሰራን ያለ ነው ኤሊቬሽን ኮለን ግራውንድ ፍሎር ላይ እንምጣ C1 ኦን C1 እና ኦን C2 ማለት ነው እዚህ ጋር እንምጣና ከሱፐር ላይ ቺኛዋን C1 C2 የሚለውን እናምጣ ብዛቱ 11 ነው ከዛ ምን እናርጋው እዚህ ጋር እንምጣና ኤሊቬሽን ላይ ቁመቱ ስንት እንደሆነ ኮሎኑን ቼክ እናርጋው ይሄ ሴክሽን ላይም ከፈለግን ማለት ሴክሽን ካለው ሴክሽኑ ሪል ሳይድ ይላል ሌሎች ጋር እንምጣ 3 ከ30 ነው እስከ ቶፕ ታይ ቢሙ አናት ድረስ 3 ከ30 ነው ቶፕ ቢማችን ደግሞ 20 ነች እዚህ ዲቴይሉ ኮሎኑ ላይም ማየት እንችላለን ይሄው 3 ከ30 እስከ ቶፕ ታይ ቢሙ አናት ነው ከ3 ከ30 ላይ 20 ስንቀንስ ስንት ነው 3 ከ10 ነው ቀደም ግሬድ ቢማችንን ስንሰራው ሙሉ ወጥ አርገን ነው የሰራነው ስለዚህ የግሬድ ቢሙን እንቀንሳለን ማለት ነው 3 ከ10 ማለት ግሬድ ቢሙን ሳይጨምር ግሬድ ቢሙን ሳይጨምር 3 ከ10 ላይ 20 3 ከ10 ማለት ነው ሙሉ የኮሎና ቁመት 3 ከ10 ነች ግሬድ ቢሙን ሳይጨምር 3 ከ10 ግሬድ የኮሎና ሄት 3 ከ10 ነች ኮሎናችን ደግሞ ዳይሜንሽኗ ስንት ነው 20 ባያ ነች ሁሉም 20 ባያ ነው ካንዷ ውጪ 0.2 በ0.2 ማለት ነው 11 ሌላኛው ደግሞ C3 የምትባለዋ C3 አንድ ኮለን አለች 3 ከ10 0.2 በ0.2 አሁንም C3 የምትባለዋ ኮለን የወተር ታንከሯን እቺናው የምናምጣት ብዛቷ 1 ነው 3 ከ10 አይደለችም እሷ ለእንግዙ ስንት የሷ ቁመት ስንት ነው 1 ከ50 ነች 1 ከ50 1.5 0 አይደለም ይሄ ስንት ነው 0.4 በ0.3 ነው እቺኛዋም አሁንም 0.4 በ0.3 ናት ስለዚህ አጠቃላይ ሴንቲሜትር ኪዩብ ያስፈልገኛል ማለት ነው ያው ኮንክሪት ወርክ ማለት ነው ኮንክሪት ወርክ C25 ኮንክሪት ኤሊቬሽን ኮለን ቢኦኪያችን ላይ ሱፐር ላይ እንምጣና ሱፐር ስትራክቸር ኮንክሪት ወርክ ኤሊቬሽን ኮለን 1.1 A ማለት ነው 1.1 A እሺ እነን ሰራው ፎርም ወርክ ለመስራት ነበር አላማዬ ግን ሙሌቱን አስቀደምኩ ያው እዚህ ወረቀት ላይ ስለሆነ ችግር የለውም እነን እናጥፈው ማለት ነው ፈርስት ፍሎር ምን የለኝም አጠቃላይ ሴንቲሜትር ኪዩብ 1.92 ሜትር ኪዩብ ኮንክሪት ያስፈልገኛል ለኮለን አጠቃላይ ለ12 ኮለን ማለት ነው ለ12 ኮለን ፎርም ወርክ እንስራው ፎርም ወርክ ቢኦኪለን እንምጣ ፎርም ወርካችን 1.2 A ፎርም ወርክ 1.2 A ኤሊቬሽን ኮለን እቺን ከላይ ሊንክ አድርገን ነው የምናመጣው አጠቃላይ 11 አለኝ 3.1 ነው የኮሎናችን ቁመት ከዛ ደግሞ የኮሎናችንን ምንዋን ፔሪሜትሯን እንሰራለን ማለት ነው 20 ባያ ስለሆነ ሁለት ሲባዛ እቺኛው ነው ወደ ላይ ሄዳችሁ ስታዩ እዚህ ጋር ይመጣና ይሄው 0.2 ሲባዛ 0.2 ሲደመር 0.2 ፔሪሜትሩ የኮሎን አንዷ ኮለን ማለት ነው
ስለዚህ 27.28 ካሬ ያስፈልገኛል C3 on F1 እቺ የወተር ታንከሯ 30 በ40 ማለት ነው እሷን እንስራት is equals to 2 times 2 times 0.4 plus 0.3 ብለን ቅንፉን እንዘጋዋለን ማለት ነው እንደዚህ ስናረጋው ይሄን ይመጣል የዚህኛውም ተመሳሳይ ነጭ አንድ ጋምሷ ከላይ ያለችው ኦኬ ነን እናጠፋዋለን ማለት ነው እዚህን እናጠፋቸዋለን አጠቃላይ ፎርም ወርክ ስንት ካሬ ሊያስፈልገኝ ነው 33.72 ሜትር ስኩዌር ያስፈልገኛል ማለት ነው እንግዲህ በዛሬው ክፍለ ጊዜ እስከ ፎርም ወርካችን ኮንክሪት ወርክ ድረስ ሰርተናል ቀጣዩን ደግሞ በቀጣይ ክፍለ ጊዜ እንገናኛለን ማንኛውም ጥያቄ ካላችሁ መጠየቅ ትችላላችሁ ስለሰማችሁኝ እጅግ አድርጌ አመሰግናለሁ